ምን እሰይ ደጋርኩ ምን ይሁን ብዙ ስነ ስርዓት ይዞሽ ብታናገሪኝ ደስ ይለኛል። አይደለም እያንዳንዱ ለምትናገሪው ነገር መስዋዕትነት ያስከፍልሻል። ሚዲያ ላይ ነው ያወራው። ደጋርኩኝ አደባባይ ላይ ነው እየተናገርኩ ያለሁት። ደጋርኩ እስቲ የምታመጡት ነገር ልይ ነኝ። ይኸውልሽ አንቺን ማሳሰር ሩታ ቀላል ነገር ነው። እኔ ብዬሻለሁ ቤተሰብ ይዟት እንጂ አንቺን ማሳሰር አንቺን ወደ ህግ መውሰድ ለሩታ ቀላል ነው። ይህን ደግሞ አንቺም ታውቂያለሽ። አይደለም ጫፌን አስነካኝም። አንተ እኔን ጫፌን አትደርስብኝም። ማንሽ ስለሆንሽ ሰው ስለሆንኩ ብዙነሽ ስለሆንኩ ስሟን እኮ በሚዲያ ያላደረገችው ነገር እያጠፋሻለሽ። እኔን አትነካኝም። አብርሽን ነው እንደ አሻንጉሊት ልትጫወትበት የምችለው እንጂ እኔ ጋር አትደርስም። ነገ ግን ዋጋ ስትከፊና ስታለቅሺ ይኸውልሽ ቢኒያም ምን አለ በይ ቡዜ አትሳሳቺ። እኔ ጋር ማናችሁ እኔ ጋር መድረስ አትችሉም። አስረግጬ ስነግርህ ማለት ነው። ያው አደባባይ ላይ ነው እያወራሁልህ ያለሁት። ማንም ሰው እኔ ጋር አይደርስም። ወንድሜ ነው በወንድሜ ነው ልትቀጡኝ የምትችሉት እናንተ። ለምን ወንድሜ ደካማ ጎኔ ነው አውቃለሁ። ወንድምሽማ ወደ ትክክለኛው መንገድ ተመልሷል። እኔ የሆነ ነገር መሆን ሴት እንደ ማንኛውም ሴት መሆን ሴት አይደለሁም። ከህግ በላይ ነሽ አንቺ። እዚህ መቆሜ አይደለም የምታየው። ከህግ በላይ ነሽ። ብዙ ነገር አሳልፌ የመጣው ሴት የእናንተ የኔ ቅራቀም ቦሎ ይሄ ለእኔ ተራ ነገር ነው። ወንድሜ ላይ ነው ይህን ነገር ማድረግ የምትችሉት። ከህግ በላይ ነሽ አንቺ። ህግ ምን አረኩ? ያለ ስሟ ያለ አይመለከትም። ይኸውልሽ እኛ ነገ ማለት ነው ቤተሰብ ከሚደፋርስ ቤተሰብ ሁለቱ ቤተሰብ ከሚያያዝ ብለን እንጂ ማለት ነው ቡዜ ነገርኩሽ። አንቺም ዴቭም ቀላል ነገር ናችሁ። እኔ ጠይቀኝ። ቀላል ነገር ናችሁ። ቀላል እንደሆንኩ አሳይሃለሁ። ቀላል ነገር ናችሁ። ተው በቃ አሁን አይደለም ማወራው ካንተ ጋር አሁን አይደለም ማወራበት ጊዜ አለኝ እኔ። በነገራችን ላይ የቡታጅራ ዩቲዩበሮችም አንዴ ከሩታ ጎን ናችሁ፣ አንዴ ከአብርሽ ጎን ናችሁ፣ አንዴ ሩታን። ይሄ ልጅ አሁን በቀደም ሩታን እያስፈራራ ነበረ። አብርሽን ወስዶ ከዳኒ ጋር ተባብሮ የሰጠው እሱ ነው። በጎን ደግሞ ለሩታ እንትን ይላል። አሁን ደግሞ ዝዬን ያስፈራራል። የማስፈራራት መብት የላችሁም በነገራችን ላይ እናንተ ራሱ ማለት ነው። ግን ሆኖም እኔ ሩታ ጋር እንዲመለስ ፈልጋለሁ ያልኩት በጤና ነው። ግን እኔ ዛሬ ሌላው ጋር ነገ ሌላው ጋር ናችሁና እኔ እናንተ ራሱ ደህነኛ አትመስሉኝም። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን እናንተም ሰላማችሁ ቤት ትርፍ ይበል እያልኩ ሄዶች ዛሬ እንግዲህ ብዙዬና ቢኒያም እንትን እያሉ ነው ማለት ነው። በቃ ዱላ ቀረሽ ንግግር ነው እየተነጋገሩ ያሉት። እናሳስርሻለን እያለ ነው። ግን ለምን ይሄን ሁሉ አስፈለገ? በቀደም ከዳኒ ጋር ተባብሮ እኮ አብርሃምን ያደረሰው እሱ ነው አይደል እንዴ? እኔ ግራ የሚገባ ነገር ነው። እና ውዶች እስኪ እናንተ እኔ ከሩታ ጋር ጤነኛ ሆኖ ከሩታ ጋር ሆኖ ልጁን ቢያሳድግ እንደ ድሮ ከሩታ ጋር ቢሆኑ። ምክንያቱም ከመሬት ያነሳችው ሩታ ነው። አብሮ ያደገው ሩታ ናት። ሄርሜላ በትዳራቸው ላይ ገብታ ነው። ሄርሜላ አታስፈልግም በእኔ ግን ደግሞ ጤነኛ ካልሆነ ለራሱ ማይሆን ለቤተሰቡ ማይሆን እኔ ያቋም በቃ ህግ ነው አይደል? ከሳሱኝ ሂዱ ህግ ይጠይቀኝ። እኔ ያኔ ግን ስታወሪኝ እያለቀሽ ነው ወይ ባላደረኩት እያልሽ ነው። እኔ አንተ ጋር መጥቼ የምሬ ነው። እኔ ላንቺ በማሰብ ነው። ማን ስለሆንክ ነው ማለቅሰው ከአንተ ፊት? ማን ስለሆንክ? ስራሽ ልክ አይደለም። የምሬ ነው። እኔ እስከዛሬ ማለት ነው አክብሬሽና በትህትና ነው ሳናግርሽ ነበር። ለራሴ በእናትህ ረፍዶብኛል። ጨረስክ? ልሄድ ነው። ውጪ ከህይወታቸው። አንተን አይመለከትህም። ስለሚመለከተኝ ነው። ምንም አይመለከትህም። በእናትህ ተወኝ። ግን የምነግርህ ነገር ምን እንደሆነ ታውቃለህ? ቢኒያም ብትችል እቺን ልጅ ምከራት። የቅርቤ ናት እህቴ ናት ምናምን እያልክ ቆራቆራለሁ ምናምን እያልክ አይደለ? እህቴ ናት። ምከራት። ምን ብዬ ልምከራት? የባሰ ነገር እንዳይመጣ ምንም ሊቡዝ ማነህ አንተ አሁን እንደዚህ ነው የምትለኝ? ይልቁን ወደ ዋናው ሀሳብ ብትገባ ጥሩ ነው። ምክንያቱም እቸኩላለሁ። መንገድ ላይ ነው ያስቆምከኝ። እሄዳለሁ ስል ነው። እስኪ ምን እንደምትናገር ልስማህ ብዬ ነው የመጣሁት እንጂ አንተ ተረት መስማት አይደለም የምፈልገው አሁን ላይ እኮ። ይኸውልሽ ብዙ ምንም ነገር ብናገርሽ አሁን ተረት መስሎ ሊታይሽ ይችላል። ግን ደግሞ ወደ እውነታው ስንመጣ የአብርሽ ህይወት እየረበሻቸው ያላችሁት አንቺና ዴቭ ናችሁ። ኧረ እባክህ እውነቴን ነው። እየረበሸን ነው እንትን አለን ማለት ነው። እሱ ደህና እንዳይሆን አልፈለግንም። ህይወቱን እንዳይኖር ፈለግን። እኛ ጠላቶች ነን። ገብተን እየበጠበጥን ነው። በጣም ኧረ እባክህ እውነት በጣም ያማል እንዴ አንተ? ጤነኛ ነህ? እኔ እግዚአብሔር ይመስገን ጤነኛ ነኝ። ሲጀመር በመጀመሪያ ደረጃ ልንገርህ አይደል፣ የእናንተ ጉዳይ እያንዳንዳችሁ እደርስበታለሁ። ወንድሜ ደህና ከሆነ በኋላ ለእያንዳንዱ መልሳችሁ ምን እንደሆነ አሳያችኋለሁ። አሁን አይደለም። አሁን ከእናንተ ጋራ ሰጣ ገባ ውስጥ ወይም ደግሞ እንካ ሰላምታ አይደለም የሚያስፈልገኝ። ወንድሜን ማዳን ነው የሚያስፈልገኝ። ከዛ በኋላ እናወራለን ሁላችሁም ማለት ነው።
እያንዳንዳችሁ እናወራለን። አንተ በራስህ በጣም አስመሳይ እንደሆንክ ነው የተሰማኝ አሁን ላይ። ለምን እንደሆነ ታውቃለህ? ሲጀመር መጀመሪያም አላመንኩም እውነት ለመናገር ግን እውነት ለመናገር አስመሳዮች ናቸው፣ የምር አስመሳዮች ናቸው። ግን ደግሞ እዚህ ጋር አብርሃም ጤነኛ ካልሆነ ግድ ነው በጤናው ማመላለሱ። ግን ደግሞ እንደዚህ በግርግር በጫጫታ ሳይሆን ወይ ለቀቅ አድርገው እንደዚህ ሳይንጫጩ፣ ያ ሁሉም እየተንጫጫ ነው ትዳራቸውም የተበላሸውና ታይንጫጩ በተግባር በትልቅ ሰው ወይ ማዘሩ መንጠቅ ካለበት ጸበልም ይዛችሁ ሄዳችሁ እኮ እናንተ ዋናው ማመን ነው እንጂ እንትን ካለ እኮ እዛው ይናገራል። ጸበል በጀሪካን አስባርካችሁ ይዛችሁ መታችሁ በላዩ ላይ ቁጭ እንዳለ ድፉበት። በቃ ከምትንጫጩ ማለት ነው። የዛን ጊዜ በቃ ችግር ካለ እንትን ይላል። እኔ የብሩ ሀብሉ ከወጣ የወርቁ የአንገቱ ላይ ከወጣ ምናምን እየተባለ ነበርና ወጣ። ግን ያው የድሮ አብርሃም አይደለም። እውነት እንነጋገር ከተባለ ለማንኛውም ወዶቼ ግን ሁሉም አስመሳይ ነው። ያኔ ይቅርታ እንዳልጠየቅ እኔ በቃ አብርሽ እንዲጎዳ አልፈልግም ገለመሌ እንዳላልክ እሱም ደግሞ አለፈ ብለን ከእናንተ ጎን ነኝ በቃ ወንድሜ እንዲድን እፈልጋለሁ በቃ ብዙ ነገር ምናምን እንዳላልክ አንተ አሳልፈ በአንተ ቤት አናውራ ቢኒያ እና አናውራ። የምሬን ነው። ማውራትም ትችያለሽ። እኔ ያኔ በጣም አብርሃም እና እናንተ የምናወራበት ጊዜ አለ ቡዜ። እኔ ያኔም ሩታ ምንም እንዳልሰራች ጠንቀቄ ስለማውቅ ነው አብርሽን ቤትሽ ድረስ ይዤ የመጣሁት እና ደግሞ ቀለበት ያታስመስል አውጥታችሁ ምንም ነገር እንደማይፈጠር ስለማውቅ ነው። ገብቶሻል? የሩታን ንጽህና ለማረጋገጥ ነበር ወደ እናንተ የተመለስኩት። የሩታን ንጽህና እግዚኦ ሩታና ኤፍሬም ያደረጉትን አውቃለሁ፣ ሚስጥሩን አወጣለሁ ሲል ነበር እኮ አስባችሁታል። ዛሬ ደግሞ በሌላ ተቀይሮ መጣ። ይሄ ልጅ ምን አይነት ነው? ናገጣችሁ ሩታ ምንም እንዳልሰራች ቤተሰብም አንቺም ሁላችሁም አወቃችሁ። ገብቶሻል? አብል ነበር እያላችሁ የነበሩ አብሉን ከአንገቱ ላይ ወጣችሁ። ምንም የተፈጠረ ነገር አሁንም ስለ አብል እያወራህ ነው እንዴ? አይደል? ያኔ ያደረኩት እኮ ነው እኮ ስለ ሀብል እያወራህ ነው እንዴ? ሀብሉንማ እድሜ ለእናንተ ነገሮችን ለማስቀየስም ሆነ የሆነ የራሳችሁ ሴራ እንዲሳካላችሁ ሰው ሁሉ ትኩረቱ ሀብል ላይ ሆኖ ሌላ ላይ እንዳይተጋ ያደረጋችሁት ዘዴ ነው ይሄ። አሁን የገባኝ እኮ ይሄ ነው። ምክንያቱም ሀብል ደርቦ ሁለት ሀብል ሲደረግ ሰው ምን ያስባል? ሀብል ያስባል። የሆነ ነገር ሲደረግ ሀብል ነው የሚያስበው። የሰውን ትኩረትም ሆነ አቴንሽን መሰብሰብ ነው የፈለጋችሁት እናንተ ሀብል ላይ። ያ ደግሞ ተሳክቶላችኋል። ገባህ አይደለ? እንጂ ስራችሁም ሆነ አላማችሁ ለሴራችሁ የማስተጓጓያ ዘዴ ነው የተጠቀማችሁት። እሱማ ገባኝ በደንብ። ግን አንተ ለአብርሃም ሆነኸውም አታውቅም አትሆነውም። ከእንግዲህ ልንገርህ አይደል? ግን አብርሃም ደህና ከሆነ ከእያንዳንዳችሁ ሰዎች ጋር እማወራው ነገር ይኖረኛል። አሁን አይደለም። አሁን ግን ደህና ነው። ቅብጥር አንተም እንደነሱ ደህና ነው ልትለኝ ከመጣህ ግን ወንድምሽ ደህና ነው። ከሚስቱ ጋር ከልጁ ጋር ደስ የሚል ጊዜ እያሳለፈ ነው። ስለዚህ አንቺም ዴቭም እየመታችሁ ከእንግዲህ ሩታንም እንድትናገሯት አልፈልግም። ህይወታቸውንም እንድትረብሸው አልፈልግም። ምን አገባህ? በደንብ ነው የሚመለከት። አንቺ ለወንድምሽ እንደምታስቢው እኛ ደግሞ ስጋ ባያገናኘንም ልክ እንደ እህታችን ነው ሩታን ምናያት። ምን አገባህ? ይመለከተኛል። አይመለከትም። በደንብ ነው የሚመለከተው። ይኸውልሽ ነገሩ ወደ ሌላ ነገር አሁን ላይ ሩታ አንቺ እዛም ጥልቅ እዛም ይመለከተኛል፣ እዚህም ጥልቅ አብርሃም ይመለከተኛል፣ እዛም ጥልቅ እንደርጎዝም ረብስም ሩታ አንቺን አክብራ እንጂ ብዙ ሩታ አንቺን አክብራ እንጂ ማለት ነው። ያንቺ ነገር ቀላል ነበር። እኛ ተይ ስላልናት እንጂ ማለት ነው። የምሬ ነው። እስከዛ ሲታይ አትበላት፣ ሂጂበት በላት። እስቲ ትድረስ ነው ጋር ይኸውልሽ ስም በማጥፋት ማለት ነው። እያንዳንዱ ነገር አንድ ስቴፕ ብላ ጀምራ ነበር። እስቲ አድርገው በእናትህ ንገራት። በስም አጥፊነት ክሰሻቸው በላትና ንገራት በእናትህ። ማድረግ ቀላል ነው። የያዛት ይዟት ነው እንጂ ማለት ነው። ቡዜ እንዳንቺና እንደ ዲፍ ማለት ነው። በሚዲያ ወጣችሁ ብዙ ነገር ስታወሩ ዝም ያለቻችሁ ቤት አረንተ አፍኩናችሁ። በነገራችን ላይ ዲፍ መጀመሪያ በጣም ጥሩ ነበር። በጣም ሊያስታረቃቸው ብዙዬም ጥራለች። ግን ምን እንደያዛት ሩታ አሁን ሄርሜላ እርጉዝ ነኝ ካለች በኋላ ነው ሩታ እልክ የገባችሁ። ገባችሁ አይደል? ምክንያቱም እርጉዝ እንደነበረ ብዙ ነገር መከራ አይታለች፣ ብዙ ነገር ተፈትናለች። ሰብአዊነት ይዟት ነው እንጂ ማለት እኔ ከአንተ ጋር እኮ እኔ እንደዚህ በዚህ በልኩ ማውራት አልፈልግም። እኔ ለምን እንደመጣው ራሱ ህይወታቸው
አንተን አይመለከትህም። ስለሚመለከተኝ ምንም አይመለከትህም። በእናትህ ተወኝ። አንተ ከህይወታቸው ውጪ የማለት መብት ማንም አልሰጠህም። አንቺም አብርሃም ህይወት ውስጥ ገብቶ እንደዚህ የመጫን መብት የለሽም። ማንም እኔ ተጫንኩም። እኔ በህይወት ዘመኔ ማንንም ሰው ተጭኛ አላውቅም። ትሰማኛለህ? እንደ ትልቅ ሳይሆን እንደ ትንሽ ሆኜ ነገሩን ፈቃዳቸውን የምጠይቅ ሴት ነኝ። ገባ? ፈቃደኛነታቸውና ደስታቸውን የኔ ታናና